አይቶ እንደመራመድ መርጦ እንደመናገር ታግሶ እንደመኖር መልካም ነገር የለም። አዎ መልካም ነገር የለም። ምክንያቱም አንዳንድ ጊዜ አይተን ታልተራመር ብዙ ችግሮች ያጋጥሙናል። አይተን ቀስ ብለን ግን የምንራመር ከሆነ የምናስብበት ነገር እንደርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የረድ ቻናል ተከታታዮች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርግልን። ሀገራችንን አላህ ይጠብቅልን። ይህንን መጥፎ ነገር አላህ ያረቅልን። ሰላም፣ ፍቅር፣ ደስታ አላህ ይወፍቃት እያልኩኝ ዛሬ እንግዲህ ያው ጠፋ መጣ እያልኩ ነው መጥቼላችኋለሁ ማለት ነው። ለማንኛውም ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ ያደርጋችሁ አበረታቱኝ። ውድ ሀገሬ ልጆች እስቲ አንዳንድ ነገር እንላለን አብረን ማለት ነው። በነገራችን ላይ አንዳንድ ጊዜ ብዙ ነገሮች በህይወታችን ይከሰታሉና እነዛን ነገሮች ግን የሚከሰቱት ሁልጊዜም ማንኛችንም ደስተኛ ምንጊዜም ደስተኛ ሆነን አንኖርም። ብዙ ነገሮች ሰውነንና ያጋጥመናል። እነዛን ነገሮች ግን በመታገስ በመሰበር ነገሮች ሁሉ ያልፋሉ። ደስታንም ራሱ ደስታ እንኳን ትግስትና ሶብር ካለው ነው ደስታው ተሟልቶ የሚያልፈው። ለነገሮች ግን የምንቸኩልና ለነገሮች የምንሮጥ ከሆነ ደስታችን ሁሉ የሚበላሹበት መንገድ ይኖራሉ ማለት ነው። አንደኛ ነገር ለአንዳንድ ነገሮች መታገስ የሚባል ነገር ካለ የምንነገራቸውን ነገሮች አስበንና ታግሰን የምንናገራቸው ነገር ከሆነ ተግባር ላይ ይውላሉ። ነገር ግን ሳናስባቸው የሚወጡ ቃላቶች ብዙ ነገሮችን እናጠፋለን። አብዛኛውን ጊዜ እንጠቅምም ብለን የሚጎዱ ቃላቶች ስለሚወጡን ስንነጋገር እንኳን ራሱ ለንግግራችን ራሱ ትልቁ ዋነኛው ነገር ምንድነው? ማሰብና መታገስ ጥሩ ነው፣ መልካም ነው። መልካም ነገር አንዳንድ ጊዜ የሚጠቅሙን በመካከላችን ዋናው ትልቁ ነገር ማሰበር የሚያክል ነገር የለም። ለሁሉም ነገር ለሁሉም ለማንኛውም ለመጥፎውም ለደጉም ረጋ የረጋ ወተት ቅቤ ይወጣዋል ይባላል። ይሄ ደግሞ ሐሰት የለውም። ቅቤ የምናወጣው ወተት አርግተን ስለሆነ ረጋ ያለ ነገር ትልቅ ዋጋ ይኖረዋል። ለአንዳንድ ነገሮች የምንቸኩል የምንሮጥ ያንን ነገር ቶሎ ለማግኘት የምንገሰግስ ከሆነ እናገኝ ስንል እናጣለን፣ እናቀርብ ስንል እናርቃለን። ስለዚህ ትልቁ ነገር ለሰው ልጅ መረጋጋትን የሚያክል ነገር የለም። ትዕግስት የሚባል ነገር አለና መታገስ ትልቅ ዋጋ አለው። ለሁሉም ነገር ትልቁ የሰው ልጅ በቃ የሰው ልጅ ለሁሉም ለክፉም ለበጎም ለነገሮች አለመቸኮልና መረጋጋት ቢኖረን ትልቅ ፍሬያማ እንሆናለን ብዬ አስባለሁ። ስለዚህ ጥሩም ነገር ላይ ቢሆን መጥፎ ነገሮችም ላይ ቢሆን ቸኩላ እንሆን። የቸኮለች አፍሳ ለቀመች። ስንቻኮል ብዙ ጥፋቶችን እናጠፋለን። ከንግግር ጀምረን ማለት ነው። በጣም በፍቅር በተለያዩ ነገሮች። ስለዚህ አንዳንድ ጊዜ ነገሮችን ብዙ ጎዶሎ የምናደርጋቸው ከአነጋገርም ጭምር ነውና አነጋገራችንን እናስተካክል። አነጋገራችንን በትዕግስት አረማመዳችንን በትዕግስት አካሄዳችንን በትዕግስት ታደረግነው ሁሉም ነገር የማይሳካ ነገር ምንም የለም ከፈጣሪ ጋር ማለት ነው። አንደኛው ዋነኛው ነገር ፈጣሪን አጥብቆ መያዝ ነው። ሁሉም በየእምነታችን ከፈጣሪ ማንርቅ ከሆነ ምናልባት ይዘገያል እንጂ የማይሳካ ነገር ምንም ነገር የለም። አይሳካም ያልነው ነገር ይሳካል፣ አይሆንም ያልነው ነገር ይሆናል። ያንን ነገር ግን የምናደርገው በምንድነው? በትዕግስት ከያዝነው ነገር ብቻ ነው። ያ ነገር ግን በፍጥነት እየሰራ ነው እያለ ያ ነገር ባሰብነው ሰዓት የማይሳካ ነገር ከሆነ ይሄ ነገር አይሳካም ብለን ተስፋን የምንቆርጥ ከሆነ የሚሳካው ነገር አይሳካም። ነገር ግን ኢንሻአላህ ይሄንን ነገር ከማድረግ ወደ ኋላ እናደርገዋለን ካልን ግን ያ ነገር ምናልባት ውሎ ያድራል እንጂ በጭራሽ የማይሳካበት ነገር የለም። እውነቴን ነው የምላችሁ፣ ይሳካል። ለነገሮች ግን
በምንም ተአምር ቢሆን መቸኮል አይኖርብንም። በመጥፎም ይንጣ መጥፎም ነገር ለምሳሌ ጠብ መካከል ብንሆን ለጠቦች ባንቸኩል ተተረጋጋን መልካምነት ይፈጠራል። በችኩል በግርግር ብዙ ምክንያቶች፣ ብዙ መንገዶች፣ ብዙ ጠብ የማያስገቡ ነገሮች ብዙ መዘዞች ያመጣሉ። ፍቅርም እንደዛው። ስለዚህ ነገሮችን ስንይዝ ረጋ አድርገን የምንይዛቸው ከሆነ የማይሳኩ ነገሮች በጭራሽ የሉምና ለነገሮች እንረጋጋ፣ ለነገሮች አንቸኩል። ሩጠን የምናገኘው ነገር ዙሮ ዋጋ ያስከፍለናል። ረጋ ብለን ግን የምንሰራው ስራ ያስደስተናል። ምናልባት አንዳንድ ጊዜ ሩጠን በፍጥነት የምንሰራቸው ስራዎች የተሳኩ መስለው ተሳካ የምንላቸው ነገሮች ይኖራሉ። ያ ነገር ግን የማይሳካበት ዙሮ አምላሹ የፈሰሰ ነገር ሊሆን ስለሚችል ያንን ነገር ግን ዞር ብለን ማሰብ ያስፈልገናል። ረጋ ብለን ግን አጠንቅቀን የምንሰራው ስራ ግን እኛም ተደስተንበት ለሌሎቹም ትምህርት ይሆናል ብለን እኛ ብዙ እምነትና ብቃት ይኖረናል ማለት ነው። ማንኛውንም ስራ ስንሰራ ስራም ይሁን ጠብም ይሁን ፍቅርም ይሁን የተለያዩ ነገሮች ይሁን ማንኛውንም ነገር በመታገስና በመረጋጋት የምናካሄደው ከሆነ ሁሉም ነገር የማይሳኩበት ምንም ነገር የለም። ስለዚህ ዛሬ እችን ያህል ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ነገር ሁሉ እየተመኘሁላችሁ እናንተም ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ውድ የሀገሬ ልጆች። ስለዚህ ያው እንግዲህ ጠፋ መጣ ነው የምለው። እንግዲህ የስራ ሁኔታ ስለሆነ ላለመጥፋት እሞክራለሁ። እናንተም አበረታቱኝ። እናንተ ስታበረታቱኝ ደግሞ የእናንተ ብርታት ለእኔ ጥንካሬ ይሆነኛል፣ እንድመጣ እሆናለሁ ማለት ነው። ስለዚህ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እወዳችኋለሁ። ክፉ አይንካችሁ። ሀገራችንን ሰላም አድርጎ እኛም የተሰደርነውን በሰላም ለሀገራችን አስገብቶ ሀገራችን ላይ የምንኖር የምንረጋጋ አላህ ያደርገን እላችኋለሁ። ብዙ ሰነበታችሁ።